ና አሳይልኝ። ፋይሉን ስጠኝና ልሂድበት እያልኩ ነው። ማንን አንተ እኔ የምታስፈራሪኝ? ፋይል ውስጥ ምናምን አትችልም። እንደዛ ነው ነገር። እሺ ጋይስ የሰማነው ነገር እጅጉኑ በጣም የሚገርም ነው ማለት ነው። ትላንትና የሄርሜላ ስልክ የተቀማበት ትልቁ ምክንያት ምንድነው? በአብርሽና በሄርሜላ መሀል ከሰሞኑ እየተፈጠረ ያለውን መግባባት ሙሉ በሙሉ ለማፍረስና በአብርሽና በሄርሜላ መካከል ጥል ለመፍጠር መሆኑን ተረድተናል ማለት ነው። የሰማሁትም ነገር እንደዛ ነው ማለት ነው። አሁን ላይ ይህንን ስልክ ለምን ቀሙት ተብሎ ነገሮችን ለማጣራት ሲሞከር ምንድነው አሁን ላይ የሰማነው ማለት ነው። የሄርሜላ ስልክ ውስጥ የአብርሽ ራቁት ቪዲዮ ተገኘ ብለው ያስወሩና ማለት ነው። እኔ አሁን ኖራ አልኖራ አላቅም፣ የማውቀው ጉዳይ የለም። ግን እንደዛ አይነት ወሬ አስወርተው አብርሽ እንዴት ይህንን ነገር ታደርጊያለሽ ብሎ ከሄርሜላ ጋር እንዲጣላና ከሰሞኑ በአብርሽ እና በሄርሜላ እንዲሁም በሄርሜላ ቤተሰቦች ዙሪያ እየተፈጠረ ያለውን መግባባት ሙሉ በሙሉ ለማበላሸት እና አብርሽን በዛ ለመበቀል እንደሆነ የትላንቱን ነገር እንዳደረጉት ገብቶኛል ማለት ነው። ትላንትና በነገራችን ላይ ይህንን ነገር እንደሚያደርጉት ከንግግራቸው በደንብ ያስታውቅ ነበረ። ፉል ኮንፊደንስ ነበራቸው። ነገሮቿን እንደሚያበላሹባት፣ ብዙ ነገር እንደሚያደርጉ፣ ጊዜው የነሱ እንደሆነ እንደሚበቀሏት ምናምን ጭምር ሲናገሩ ነበር እና ያው ሊበቀሏቸው ያሰቡት በእንደዚህ አይነት መንገድ መሆኑን ሰምቻለሁ ማለት ነው። እኔ የምሬን ነው። እንደዚህ አይነት ነገሮችን የምታደርጊው ለጥሩ ነገር ቢሆን አብርሽን መልሰሽ ወደ አንቺ ለማምጣትና ቤትሽን ለመገንባት ቢሆን ሩታ ምንም ችግር የለውም። ግን ለበቀልና የእሱንም ሕይወት ጭምር ለማበላሸት ከሆነ ይሄ በጣም ያሳዝናል። ከአንቺም የማይጠበቅ ነገር ነው። ሰው እኔ አንቺ ከላይሽ ላይ የጋለብሻቸው ሰዎች ናቸው ትልቁ ችግር እንጂ አንቺ ጋር የዚህን ያክል ችግር እንደሌለ ሁላችንም ጠንቅቅ አድርገን እናውቃለን። ምክንያቱም በዚህ ሁሉ ሂደት ውስጥ የአንቺን ተበዳይነት የሚረሳ ሰው ይኖራል ብዬ አላስብም። በጣም የተበደልሽ ሴት ነሽ፣ ግን ደግሞ የሌሎች ሰዎች መጠቀሚያና መደበሪያ እየሆንሽ ስለሆነ ነው በጣም እያዘንም እየደበረንም ያለው ማለት ነው። ሶ ይህንን ነገር ማድረጉ አስፈላጊ ነው ብዬ አላስብም። አንቺ እነሱን አለያያለሁኝ፣ አንቺ እነሱ መሀል ክፍተት ፈጥራለሁ ብለሽ በተንቀሳቀስሽ ቁጥር ሞር የእነሱን ፍቅር እያጠነከርሽ እንደምትሄጂ መርሳት የለብሽም። ምክንያቱም የሆነ ሰውን እናጣላለን እናለያያለን ተብሎ የሚደረግ እንቅስቃሴ በሙሉ እነዛን ሰዎች ከድሮ በበለጠ ያፋቀራቸዋል፣ ሞር እንዲዋደዱ ያደርጋቸዋል እንጂ በመካከላቸው እንደታሰበው ጸብ ልትፈጥሩ እንደማትችሉ በመጀመሪያ ደረጃ ሁላችሁም ልታውቁ ይገባል ማለት ነው። ከዛ ውጪ አብርሃም ምንም ይሁን ምንም የልጅሽ አባት መሆኑን መርሳት የለብሽም። ምክንያቱም አብርሃም በተዋረደ ቁጥር፣ አብርሃም ስሙ በጠፋ ቁጥር የልጅሽም ስም አብሮ እንደሚጠፋ ማሰብ መቻል አለብሽ ማለት ነው። ምንም ሆነ ምንም የልዑል አባት መሆኑን መርሳት የለብሽም በምታደርጊያቸው ነገሮች ውስጥ ማለት ነው። እኔ ሁለታችሁም እኮ የሆነ የበቀል አይነት ሰዎች እንደሆናችሁ በደንብ እናውቃለን። እሱም አንቺን ለመጉዳት ብሎ የሚንቀሳቀሰውን እንቅስቃሴ በደንብ እናውቃለን። ግን ደግሞ ማሰብ እየቻላችሁ አይደለም። በምታደርጉት በምትንቀሳቀሱት መንገድ ሁሉ እያሰባችሁ እንዳልሆነ ነው እየተረዱ ያለሁት እና በተለይ ሩታ ደግሞ የሌሎች ሰዎች መጋለቢያ ፈረስ እንደሆንሽ ነው። በቃ እንደፈለጉ እያዘዙሽ እንደፈለጉ እያደረጉሽ እንደሆነ ነው እንደኔ እየተረዱ ያሉት ማለት ነው። እኔ አሁን ከዚህ ነገር አትርፈሽ የምትወጪው ከዚህ ነገር ይዘሽ የምትወጪው ነገር ቢኖር ደስ ይለናል። ምንም ችግር የለውም። ኖርማሊ እየታገለች ነው ቤቷን ለማስተካከል የራሷን ህይወት ለመኖር እንዳትጎዳ ራሷን እየተከላከለች ነው ብለን እናስባለን። ሶ ምንድነው አሁን ከዚህ ነገር ልታገኝ የምትችዩ ተብሎ ሲጠየቅ ምንም ነገር የለም እና እንዳልኳችሁ ይሄ ነገር በፍጹም የማያስኬድ ነገር መሆኑን መናገር እፈልጋለሁ። የምሬን ነው የምላችሁ። ምክንያቱም ስልክ ቀምቶ የአብርሽ ራቁት ቪዲዮ እዚህ ውስጥ ተገኘ ብሎ አሁን ሀሳባችሁ ይሄ ነው፣ ሄርሜላና አብርሽ መሀል ችግር መፍጠር ነው። ግን በዚህ መንገድ እኔ ነገሮች ይሳካላችኋል ይስተካከሉላችኋል ብዬ አላስብም። አያስኬዳችሁም። እንደውም ሞር የእነዚህ ልጆች ፍቅር ትጨምራላችሁ ብዬ ነው የማስበው። ከዛ ውጭ ደግሞ ሌላኛው ፍላጎታችሁ ምንድን ነው? እንዴት እንደዚህ ታደርጋላችሁ ብሎ ከእናንተ ጋር መጥቶ ግብግቦችን እንዲፈጥር ማለት ነው። እኔ ራሱ በቃ መታታው የማትችሉ ሰዎች መሆናችሁን ነው እየተረዱ ያለሁት ማለት ነው። ምክንያቱም አንደኛ ወገን በቃ ብሎ የራሱን ህይወት መኖር ሲጀምር አንደኛ ወገን ይመጣና የሆነ ነገር አንስቶ ድጋሚ ግርግሮች እንዲፈጠሩ ያደርጋሉና ይሄ መንገድ በፍጹም አያስኬዳችሁም ማለት ነው። ለማንኛውም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ነገሮች ተመልሰን ወደ እናንተ መተናል ማለት ነው። ትላንትና ያው ከላይቭ ጀምሮ ዳኒን ስታስጨነቁት ነበረ። የሰረቅከውን ስልክ እያላችሁት ምናምን ነበርና ሲጀመር በመጀመሪያ ደረጃ መርሳት የሌለባችሁት ነገር እያደረጋችሁ ያላችሁት ነገር በሙሉ ወንጀል መሆኑን መርሳት የለባችሁ።
የምሬን ነው የምልሽ ሩታ እስከ ዛሬ ድረስ በተከታታይ ያደረግሻቸው ነገሮች በወንጀል ሊያስጠይቁሽ የሚችሉ ነገሮች መሆኑን መርሳት የለብሽም። ምክንያቱም እዛ ጋር አንቺን ለመጉዳት አብርሽም ሆነ ሄርሜላ አንድ ስቴፕ ቢንቀሳቀሱ ያደረግሻቸው ነገሮች በወንጀል ያስጠይቁሻል። ከባለፈው አብርሃምን እንደዛ አስክረሽ ቪዲዮ ይዤብሃለሁ ምናምን ካልሽበት ነገር ጀምሮ በወንጀል ያስጠይቃል። እኔ ህጉን የማታውቁ ከሆነ ህጉን የሚያብራሩ በጣም ብዙ ቲክቶክ ላይም ሆነ ዩቲዩብ ላይ በጣም ብዙ ሰዎች አሉና እነዛ ሰዎች ጋር ገብታችሁ ነገሮችን መከታተል ትችላላችሁ። ስልክ መቀማት፣ የሰውን ስልክ በንጥቂያ ባለአግባብ ያውም ቪዲዮ እየቀረጹ መውሰድ በህግ ያስጠይቃል። ከአብርሃም ጋርም ቢሆን ማለት ነው ባልሽ እንኳን ቢሆን ማለት ነው ህጉ ይከለክላል። አስክረሽ የራቁት ቪዲዮ መያዝን ህጉ ይከለክላል። ሰው እያንዳንዱ ዳኒና ሜሪ እየሰጡሽ ያለው ሀሳብ በሙሉ አንቺን በወንጀል ተጠያቂ የሚያደርግ ሀሳብ ነው። የምሬን ነው የምልሽ። አሁን አብርሃምም ሆነ ሄርሜላ በቃ አንቺን እንጉዳ ብለው ማለት ነው አንድ እርምጃ አንድ እንቅስቃሴ ቢሄዱ እነዚህ ሰዎች ሞር አንቺን መጉዳት የሚችሉበትን በቂ ማስረጃ እየሰጠሽ እንደሆነ አትርሺ። ሶ በዚህ ሰዓት ከማንም በተሻለ ለልጅሽ አንቺ ታስፈልጊያለሽ እና አብርሃም በቃ ይህንን አጋጣሚ ተጠቅሞ ልጁ ጋር መሆን እንኳን ከፈለገ በባለፈውና ትላንት በተደረገው ነገር ብቻ ማስረጃ አለ፣ ቪዲዮ አለ፣ የተቀረጸ ነገር ነው። ያቺን ነገር በቀላሉ እንደ ማስረጃ ማስገባት ብቻ ነው የሚጠቀምበት። እስኪጣራ ነገሮች ግልጽ እስኪሆኑ እንኳን አላደረኩም ብለሽ ማሳመን የምትችይበት ማስረጃ እንኳን ቢኖርሽ እስከዛ ጊዜ እንኳን ከፍተኛ የሆነ መጉላላት ውስጥ ትገቢያለሽ፣ ከልጅሽ ትርቂያለሽ። እና እነዚህ ሰዎች እየነዱ እየወሰዱሽ ያሉት ፍጹም የማይሆን አይነት መንገድ ነው እና ግብግቦች እንደተፈጠሩ ሰምቻለሁኝ። አብርሃምን መጥቶ ስልኩን መልሱ ምናምን እያለ ነበረ። እዛ ውጪ ደግሞ እናንተም ሄርሜላ ስልክ ውስጥ የራቁት ቪዲዮ አግኝተንብሃል ምናምን እያላችሁ እንደ ማስፈራሪያ ነው መጠቀም የፈለጋችሁት። ሶ ከዚህ ነገር ምንድነው ልታገኚ የምትችይው ነው አሁን የኔ ትልቁ ጥያቄ ማለት ነው። ሌሎቹ ሊደበሩ ነው የመጡት፣ በእናንተ ህይወት ሊዝናኑ ነው የመጡት። ሶ አንቺ ምንድነው ከዚህ ነገር ልታገኚ የምትችይው? እንደው አለ ቢባል እንኳን የልጅሽን አባት የራቁት ቪዲዮ እለቃለሁ ብሎ ከማስፈራራት ምንድነው ልታገኝ የምትችይው? እናውቃለን ህይወትሽን አበላሽቷል፣ ብዙ ነገር አድርጎሻል፣ ጎርቶሻል። ግን ከዚህ ነገር ምንድነው ልትጠቀሚ የምትችይው ነው? ደግሞ መበቀልም መጉዳትም ካለብሽ በእንደዚህ አይነት መንገድ ተካሂዶ አይደለም። እኔ አንዳንድ ቀዝቀዝ ያሉ በቀሎችን በጣም እወዳችኋለሁኝ እና ራስሽን ቀይረሽ አብርሃም በምን አይነት መንገድ ሊናደድ እንደሚችል ታውቂያለሽ? ሄደሽ ከሄርሜላ ስልክ በመቀማት ፋይል ይዤብሃለሁ በማለት አብርሃም አንድም ቀን ሲበሳጭ አይቻላቅም። አብርሃም በትክክል የተበሳጨበትንና ነርቮ የተነካበትን ቀን ልንገርሽ። ዳኒን ያቺን ንግግር ተናግሮ አንቺ ጋር ሲመጣ ደስታ አበባ ይዞ ሰጥቶሽ ሲመጣ ያንቺ ህይወት መጀመር ነው አብርሃምን ሞር ሊጎዳውም ሊያበሳጨውም የሚችለው። ትክክለኛ በቀል የምትፈልጊ ከሆነ ራስሽን አረጋግተሽ ወደ ራስሽ ተመልሰሽ አዲስ ህይወትን መኖር ጀምሪ። ገና ልጅ ነሽ፣ ድንቡሽቡሽ እያልሽ ነው። ደግሞ እያየን እንዳለ ነው ከሆነ ከአራስነቱ ጊዜ በኋላ በደንብ ድንቡሽቡሽ እያልሽ ነው። እንደ ሄርሜላም ቻፓውም እየወጣ ነው። ብዙ ለውጦች አሉና ራስሽን አረጋግተሽ ከራስሽ ጋር ሆነሽ አዲስ ህይወትን የጀመርሽ ቀንና እነዚህ አጠገብሽ ላይ ያሉ ሰዎችን ወደዛ አድርገሽ የራስሽ የምትዩን ሰው ወደ ህይወትሽ አስገብተሽ መኖር የጀመርሽ ቀን እመኝኝ ይሄ ሰውዬ ይጨልላል ማለት ነው። ምክንያቱም በተደጋጋሚ እንደዚህ አይነት ነገሮች ውስጥ ነጥብ ሲጥል ስለተመለከት ነው ማለት ነው። እኔ በቃ የሽ ወደ ራስሽ ተመልሰሽ ራስሽን ማዳመጥ ስላልቻልሽ ነው እንደነዚህ አይነት ሀሳቦች እንኳን ጭንቅላትሽ ውስጥ የማይመጡት። ለማንኛውም ይሄም ትክክለኛ ሀሳብ ነው ብዬ አይደለም፣ ግን ሞር በቀል ብላች ልጅ እየተንቀሳቀሰች ራሷን ወንጀል ውስጥ እየከተተች ስለሆነ ነው ይሄንን ነገር እያልኩ ያለሁትና ትክክለኛ በቀል ማለት ቆፍጠን ብሎ የራስን ህይወት መኖርና አዲስ ህይወት መጀመር፣ ያድሮ የኛ ማንነት ሳይገባው ጥሎን የሄደውን ሰው በደንብ መበቂያ መንገድ ብዬ ነው አስባለሁ። መበቂያ መንገድ ነው ብዬ አስባለሁ ማለት ነው። ከዛ ውጪ እስኪ አስፈራርታችሁ ምን ያክል ርቀት እንደምትሄዱ እናያለን። የምሬን ነው የምላችሁ። እቺ ልጅ አብርሃምን ስለወደደች ነገሮችን ለሱ ስትል በሆደ ሰፊነት እያለፈች ስለሆነ እንጂ መክሰስ ትችላለች፣ በስልክ መቀማት ማለት ነው። ምንም ሌላ ማስረጃ አይጠበቅባትም። ራሳችሁ የጫናችሁትን ቪዲዮ አውርዳ ለፖሊስ መስጠት ብቻ ነው የሚጠበቅባት ማለት ነው። ምክንያቱም በአደባባይ ስልክ እየነጠቃችሁ የሚያሳይ ቪዲዮ አለና እባክሽን ሩታ ራስሽን ተጨማሪ ችግር ውስጥ ከመክተት ተቆጠቢ ነው ማለት የምፈልገው። ለማንኛውም ግርግሮች ተፈጥረዋል። እሱም ስልኳን መልሱላት ምናምን ብሎ መጥቶ ሄጴ ብሎ ነበረ አባወራውም።
ከዛ ውጪ እናንተም በዛ በኩል እነሱም ማስፈራሪያው ምናምን እንዳደረጉ ሰምቻለሁ። ለማንኛውም ምን ላይ ደረሱ የሚለውን ደግሞ ምሽት ላይ እነሱም ቪዲዮ ሲለቁ እንደተለመደው መተን ሀሳባችንን እንሰጣለን ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ይመቻችሁ።